ቢሆን እኔም የዛ ቤተሰብ አንዱ አካል ነኝ። እኔም እኮ ለአምራን ይቅርታ አድርጌላታለሁ አይደል? አንተ ምናልባት ያለሷ መኖር ስለማትችል ይሆናል። አንቺስ? እኔ ግን እሱ ወደ ህይወቴ ከመጣ ነው መኖር ማልችለው። በስተመጨረሻም እንግዲህ ውዶችዬ ኑሐሚን እርጉዝ እንዳልሆነች ዶክተሩ ጠርቶ ነግሯታል። በጣም በሚያሳዝን ሁኔታ ያው እንግዲህ ልጁ ብትፈልገውም ባትፈልገውም ግን ለሷ በጣም ብዙ መከራዎች ይዞ ነበር የመጣው ይሄ ጽንስ እና ዶክተሩ ነይ ትፈልጊያለሽ ብሎ ጠርቶ ይቅርታ በስም ስህተት ነው እርግዝናው የተሰጠሽ እንጂ ጭራሽ አንቺ እርጉዝ አይደለሽም፣ ይቅርታ አድርጊልን፣ በጣም ትልቅ ይቅርታ እንጠይቃለን፣ በስም ስህተት ነው ብሎ ያንቺ ወረቀት ይሄ ነው ተብላ እንግዲህ የእርግዝናውን ወረቀት ተሰጥቷታል። እሷም ለጊዜው እንደማልቀስም እንደማዘንም ብላ ዶክተሩ ሲያረጋጋት አይ ይሄ ጽንስ ከመጣ ጀምሮ ብዙ መጥፎ ነገሮችን እያሳለፉ ቆይቼ ነበረ አለመሆኑ ግን ይገርማል ብላ ያው እንግዲህ ወረቀቱን ተቀብላ ወጣለች። በጣም ደስ ብሏት ወጣች ማለት ነው። እንግዲህ ወረቀቱን ይዛ ከአባትየው ጋራ ስልክ እያወራች ነበረ። በቃ ቤት እስከምድረስ ድረስ አላስችል ብሏት በጣም በሚገርም ሁኔታ ስልኳን አውጥታ ወደ አባቷ ደውላ የሆነ ደስ ያለ ነገር አለ መነግርህ ነገር አለ ስትል ንገሪኛ ሲላት አይ ይሄንን የመሰለ ወሬማ በስልክ አይሆንም ቤት መጥቼ ነው ማወራ ብላ በጣም ደስ ብሏት ወረቀቷን ይዛ እንግዲህ እሺ ስልኩን ዘግታባቸዋለች። አባትየውም ኑሐሚን ሲሏት ስልኩ ተዘግቷል ማለት ነው ቤት መጥቼ ነው መነግር ስላለችው ከዛ ደግሞ ስልኳን አውጥታ ደግሞ እንደገና ይሄንን የመሰለ ወሬማ ማውራት ያለብኝ ለአቶ ለይኩን ነው፣ ምክንያቱም በዛ ችግር ውስጥ በዛ መከራ ውስጥ አብረውኝ ይሄን ሁሉ ችግር የተጋፈጡ አይዞሽ ምንም ችግር የለም ሲሉኝ የነበረው አቶ ለይኩን ናቸው ብላ ለአቶ ለይኩን ልትደውል ብላ ከዛ ደግሞ አረ የምን መቸኮል ነው ደግሞ በቃ በሰሙት ሰዓት ስሙ ለአባቴ ሄጄ ቤት ከነገርኩት በኋላ አባቴ ሲፈልግ ይንገረው እንጂ በቃ አልነግረውም ብላ መልሳ እንደገና ትተዋለች። እንግዲህ እና ያንን ወረቀቷን ይዛ እንግዲህ ወደ ቤቷ ሄዳለች ማለት ነው። እንግዲህ አምራን ነች። አምራን ደግሞ አሁን ከኤርሚያስ ጋር ተገናኝታ እያወራች ነው። ስለ ሁኔታ ሁሉ እያወሩ ነው። እንደገና ደግሞ የአምራን እጮኛ ናሆም ከናቱ ጋር በጣም ተበሳጭቶ ወደ አምራን ቤት ሄዷል። ከዛ አምራን ጋር ቁጭ ብሎ እያወራ ነበረ። በሚያወራ ሰዓት ስለ እናቱ መጥፎነት እናቴ በጣም አዋረደችን፣ እንደዛ የተከበርኩ ነኝ እንዳላለችን እናታችን በጣም አሁን ጥሩ ላይ አይደለችም አዋረደችን እያለ ሲል ምንድነው እንደዚህ አይነት ወሬ ምንድነው ደጋገምከው እኮ እስኪ ምንድነው ንገረኝ ብላ ስትለው እሱ ብዙ ጊዜ በጣም ስለ እናቱ መጥፎነት እያወራ ነበር። ከዚህ በኋላ እዛ ቤት መሄድ አንችልም በቃ አላት። ከዛ ለምንድነው ማን ሄደው አለችው። አንሄድም አልኩሽ አንሄድም በቃ እያለ ስለ እናቱ እያወራላት ነበር። ከዛ ምንድነው ቆይ እስቲ ምንድነው የሁሉ ነገር ለምንድነው እንደዚህ የምትለው? ከዛ ኑሐሚን ሲላት ውይ እሷንማ እንደፈለገች ታርጋት ብላ ስትል በጣም ተናደደና ናሆም እንዴት እንደዚህ ልትይትቻለሽ? አሁን እኮ ከቤት አስወጣታቸዋለሽ። ከቤት ካስወጣቻቸው በኋላ እንዲህ አይነት ነገር ማድረግ የለባትም ብሎ ሲል ከዛ እሷ ስራዋ ነው እያለች በጣም እንትን ስትል ከዛ መጨረሻ ላይ አሁን የምነግርሽን ነገር ብትሰሚ እንደዚህ አትይም ብሎ አስተባበላት ማለት ነው። ከዛ መጨረሻ ላይ እስኪ ምን እንደተደራረጉ ንገረኝ ስትለው እማዬ የኑሐሚን ልጅ ልታስወጣ ነበረ መድኃኒት ሰጣ ሲል ምን አለችና ይሄው አላልኩሽም ብሎ እንደ መደንገጥ ካለች በኋላ እና ምን ችግር አለው ምናምን ብላ እንደገና ነገሩን ለማስተባበል ስትሞክር በጣም ተናደደባት ማለት ነው። ናሆም አንቺ ምን አይነት ሴት ነሽ? ይሄ ነገር ባንቺ ቢፈጠር ኖሮስ ምን ታረጊ ነበር? እንዴት እንደዚህ ልታረጊ እንደዚህ ትያለሽ? ሴት ሆነሽ ቢያውም ጽንስ ይዘሽ በወድሽ ብሎ በጣም ተናደደ። ያም ሆነ ይህ እኔ ካሁን በኋላ እዛ ቤት መሄዱን ሰርዣዋለሁ አላት። እሷም እንዴት እንደዚህ ሊሆን ይችላል አለችው። እንግዲህ በቃ እንደዚህ ነው የሚሆን አላት። ግን እዚህ ጋር ነው ማናት አምራን ግን አታስጠላም? በጣም ባለጌ ናት። ምክንያቱም በሷስ ቢሆን የሷን እርግዝናም እኮ እናትየው አልተቀበለችውም።
ምናልባት የኤርሚያስም ሊሆን ይችላል ብላታለች ኤደን እኮ ለወይዘሮ ዝናሽ። ስለዚህ ባልተረጋገጠ ገና ዲኤንኤኑን ወይ በገንዘብ ወይ በሌላ አስቀይረውስ ቢሆን አምራን አሁን እንደዚህ ማለት አለባት? በእርግጥ አዎ እርግዝናው የኑሐሚን እርግዝና ይጠቅማታል። አንደኛ ከኤርሚያስ ውጭ ከናሆም ጋር ስላልተኛች የኤርሚያስ ልጅ ነው ተብሎ ስለታሰበ፣ ሁለተኛ ደግሞ ናሆም ከዚህ በኋላ ኑሐሚንን አይፈልጋትም ብላ ስለምታስብ እርግዝና ቢኖር እንደውም ለአምራን ይጠቅማት ነበር። አሁን ወረደ ሲባል የባሰ እንደገና ሌላ ጭንቀት ነው የሚፈጥርባት። ምክንያቱም አይ እርጉዝ ካልሆነችማ አሁንም አቶ ለይኩን እርጉዝ አለመሆኗን አውቆ ሊያጋባት ይችላል አቶ ለይኩን ብላ ስለምታስብ እርግዝናዋን ነው ማወቅ እንዲኖር ነው የምትፈልገው። ከዛም እንግዲህ ተነስታ ወደ ኤርሚያስ ግዳ ያንኑ የተለመደውን ወሬዋን አውርተዋለች። ወይዘሮ ዝናሽ እኮ የኑሐሚንን ልጅ ልታስወርድ ነበረ ብላ ስትነግረው በጣም ተናደደ። እነሱ ቤቶችማ በጣም ችግር አለባቸው ምናምን እያለ አንተ ግን አሁን እንዴት ነህ ከኑሐሚን ጋር ስትለው፣ ያው እንግዲህ እሱ አሁን ኑሐሚን የምትፈልገው ሴት አይደለችም። በህይወቷ ላይ በጣም መጥፎ ጠባሳ ጥሎባት ነው ሄደ። ከዛ በኋላም ደግሞ እንደገና ሌላ ሴት ጋር ሄዷል። ስለዚህ እሷ ከዚህ በኋላ የምትፈልገው ሴት አይደለችም እና እንደማትፈልገው ማውቋል እሱ ማለት ነው። ኤርሚያስ እንደማትፈልገው ስላወቀ ከዚህ በኋላ እንኳን የእሷና የኔ ነገር ከልጄ ውጪ ምንም ተስፋ የምትሰጠኝ አይደለችም፣ ግን የእሷን ክፉ ማየት አልፈልግም። በተለይ ያ ቤተሰብ እሷን ለመጉዳት በጣም ነው። እቺ ሴትዮማ ሆን ብላ ነው የተነሳችባት፣ ጠላቶቿ በስተዋል እያለ ሲል ለማንኛውም እኔ እንደነገርኩ እንዳያውቁ ብሎ ሲል በቃ በራሴ መንገድ እወጣዋለሁ ብሏት ተለያይተዋል ማለት ነው። እንግዲህ ከዛም በኋላ ያው ኤርሚያስ ሄዶ በሩን አንኳኩቶ እንግዲህ ዳግም ሲከፍትለት እንግዲህ እናት ወይዘሮ ዝናሽ እያለ ሲሄድ ምንድን ነው ናሆም ነው እንጂ ናሆም ከፈተለት። ከዛ ናሆም አላስገባውም ማለት ምክንያቱም ስለማይዋደዱ ያቀል። ከዛ በቃ ግብ ግብ ከገጠሙ በኋላ ያው በዱላ ተቀማመሱ በቦክስ ሁለቱም። ከዛ ዳግም መጣና ለወንድሙ አግዞ ኤርሚያስ እንደበደበው። ከዛ እናትየዋ ስትመጣ እናትየዋን አንዴ በጥፊ ሲላት ነው ዳግም የመጣው። እናትየዋ ናሆም እና እሱ መደባደባቸውን ሲያውቁ እየሮጠች መጣች። ለመገላገል ሞከረች፣ አልቻለችም። ለመገላገል ሞከረች፣ አልቻለችም። ከዛ በኋላ ጥፊዋን አንዴ ሲያጎናት ሄዳ እንትናለች ማለት ነው። ከዛ ዳግም መጥቶ ለሁለት ቀጥቅጠው አባረሩት። እሱም ቸኮለ። ኤርሚያስ ደግሞ በጣም ችኩልነት አለው። አንደኛ ኤቢን ጓደኝነት ይዟል ከሷ ጋር አሁን መሞዳሞድ ጀምሯል። የገንዘብ ምንጭ ትሆናለች ብሎ እና ታዲያ ይሄንን እያሰበ እንደገና ሄዶ እዛ ቤት ውስጥ መበጣበጥ ምን አመጣው? ያውም እኮ በቃ ጽንሱ ገና አላወቁም እነሱ፣ ጽንሱ እንደሌለ እኮ አላወቁም እነሱ። ከዛም የሁሉ ነገር ከሆነ በኋላ ወይዘሮ ዝናሽም ደሟን እንትን እየጠራረገች ወደ ቤቷ ገባች። እሱም እንግዲህ እንደ ልማዱ ተለጣጥፎ ወጣ ማለት ነው። እንግዲህ አሁን ማንም ያወቀ የለም። እንግዲህ ከዛ ዳግም እንግዲህ ኑሐሚንን ስለሚወዳት ቀጥ ብሎ ሄዷል ማለት ነው። አቶ ለይኩንን ለማየት የሄደ አስመስሎ አንተ ደግሞ እዚህ ምን ትሰራለህ ስትለው እንግዲህ እኔማ ይኸውልሽ አንቺ ናፍቀሽኝ ነው የመጣሁሽ፣ ለምን ራት አልጋብዝሽም፣ ለምን አንጫወትም፣ ምንም ቢሆን እኮ ያተረፍኩሽ ነኝ እያወሩ ነበረ። ከዛም እንግዲህ አዎ እሱማ ባለውለታዬ ነህ፣ ግን በጣም በሚገርመው ሁኔታ ጽንሱ እኮ በወዴ እንደሌለ ዶክተሩ ጠርቶኝ ነገረኝ ይላታል ትለዋለች። ከዛም በጣም ይደነግጥና እንዴት ሲላት አዎ በስህተት ነበር፣ በስም ስህተት ነበረ ላንቺ የተሰጠው ወረቀቱና እርግዝና የሚባል የለብሽም ተባልኩ። እኔም ስሜቱ እንደሌለኝ እኮ ግራ ገብቶኝ ነበረ። ምክንያቱም እርጉዝ ሴት ብዙ ነገር ስሜት አላት፣ ያምራታል፣ ይሸታታል፣ ያስታውካታል። ያኔ ግን ጨጓራዬ ነበረ እንጂ ሌላ ነገር አልነበረም። ስለዚህ ምንም ነገር የለብኝም ብላ አለችው። ከዛ ለዚህ ነበር እንዴ ሞትሽን አፋጥነሽው ነበር እኮ ብሎ ሲላት አዎ አንዳንዴ ቸኩሎ የሆነ ነገር መወሰን በጣም ከባድ ነው፣ ዋጋ ያስከፍላል። ህይወቴንም አጥቼው ነበር፣ እድሜ ላንተ አንተ ባትደርስልኝ ብላ ስትለው አሁንም ደጋግመሽ ብታደርጊው ያው እኔ እደርስልሻለሁ እያለ እየቀለዳት እንግዲህ በላውን ውጣ አባቴ ሳይመጣ
አባቴ ከመጣ ጥሩ አይሆንም አለ። ከዛ አባትየው መጣ ማለት ነው። ምንድነው የምትሰራው ሲለው አይ አቶ ለይኩንን ላይ መጥቶ ተኝቷል ስለው ጊዜ ነው አለች። በቃ ንገሩልኝ እንግዲህ መምጣቴን ብሎ እሱም ወጣ ማለት ነው። ከዛ እንግዲህ ኑሐሚን ናት። ኑሐሚን የእርግዝናውን ወረቀት ይዛ ቀጥ ብላ ወደ ቤት ስትመጣ እንግዲህ ተሰብስበው ነበረ። አቶ ለይኩን፣ አባቱ አቶ ተሰማና ኤደን ቁጭ ባሉበት መጣ ያለውን ነገር ሁሉ ስትነግራቸው ደንግጠው ነው የቀሩት። እሰይ ያለም የለም፣ መጥፎ ነው ያለም የለም፣ ጥሩ ነው ያለም የለም። በቃ ሁሉም ተበታተኑ። ኤደን ግን በጣም ነው የደነገጠችው። አለማርገዟን ስታይ በጣም ነው የደነገጠችው። እንግዲህ ሩጣ ለማን እንደምታወራ አላቅም። ከወይዘሮ ዝናሽ ጋርም ተባራለች። አምራንም አታገኛትም። እንግዲህ ወሬዋን እዛው ለእናቷ ሄዳ ታወራላታለች እንጂ ምንም አማራጭ የላትም። ምክንያቱም አሁን እሷ ብቻ ናት በጣም በድንጋጤ ፊት ስታያት የነበረው። የአቶ ለይኩንም ምንም አላሉም። አባቷም ምን ነው አባዬ ዝም አልክ ስትለው አይ በቃ ያኔ ወይዘሮ ዝናሽ እንደዛ ስትሰድብሽና ስታስቀይምሽ እኮ ራሴ መቆጣጠር አቅቶኝ እንደዚሁ ልክ ላልሆነው ነገር በጣም አስቀይሜሻለሁና ስራ ያሳፍሮኝ ነው ብሎ አላት። አይ አባዬ አንተ ትክክል ነህ ብላ አለችው። ከዛም በቃ በረንዳ ስትሄድ አቶ ለይኩን ቆመዋል። እሳቸውም ጋር በጣም እያወራሽ ነበረ። በጣም ላመሰግነው ተወዳለሁ አቶ ለይኩን፣ አንተ እኮ የዛን ሰዓት ከጎኔ የቆምከው አንተ ብቻ ነው። ሁሉም እንደዛ አሬ ነካው እንጨት አርግቶ ከእንትን ሲሉኝ በመከራዬ ውስጥ ሁሉ ከጎኔ ነበር ካንተ ነህ። በጣም አመሰግናለሁ አለችው። ምንም አይደለም ልጄ ነሽ እኮ ይሄ ነገር እኛ እንደውም ቢወለድም በደንብ እናሳድገዋለን ብለን አስበን ነበር አሏት። ከዛም በቃ ከናሆም ጋር እንደምትሰሪ ታውቂያለሽ አለች ሲላት አዎ አለችው። በቃ ይዞሽ እንግዲህ ከሱ ጋር አብራችሁ ትሰራላችሁ ምንም እንዳታስቢ ብሏታል። እንግዲህ አቶ ለይኩን እንግዲህ ከሚስቱ ከወይዘሮ ዝናሽ ወይም ከመኖሪያ ቤቱ መግባት አልፈለገም። እዛ ቤት ከገባ በፍጹም እኔና እሱ አብረን መኖር አንችልም፣ ወይ ገላታለሁ ወይ ትገለኛለች ብሎ እንግዲህ አቶ ተሰማ ቤት ከገባ ቆይቷል። ግን እስኪ አቶ ለይኩን ትክክል ነው ትላላችሁ? እዛ ቤት መግባቱ ወይ ሰው ቤት ወይ አልቤርጎ ይዛለሁ ወይ ደግሞ አንተ ቤት እንድመጣ ካልፈለግ አልቤርጎ መያዝ ነበረብኝ እንጂ እኔ ቤት የተመልሼ አልሄድም አሉ። ትክክል ነው ብላችሁ ታስባላችሁ? መቼም ሰው ሆኖ ማይጣላ እንጨት ሆኖ ማይጨስ የለም። ቤቱ ገብቶ እሷ ትፈር እንጂ እንዴት እሱ ቤት አልገባም ይላል። እስኪ በአቶ ለይኩን ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ውዶችዬ። እንግዲህ የኑሐሚንም አሁን በቃ ደስ ብሏታል። አሁን ከናሆም ጋር ስራ የመስራት እቅዷ እንትን ብላለች እና እንግዲህ ያው ነው አብራንም እንግዲህ ከእንትና ጋራ እያወሩ ነው። ማን ነው ደግሞ እንደዚህ የገጣጠበ አለችው መንገድ ላይ ተገናኝታ። ባክሽ እዛ ሄጄ ነው አንተ ምን አስቸኮለ ምንድነው እንደዚህ የሚያጣድፍህ ስትለው በቃ ስሜታዊ ሆኜ እዛ ሄጄ እንደዛ ሆኛለሁ ተደባደብን እንግዲህ ምናምን አላትኝ ወይ አንተ ብላው እሷም ተናዳ እንግዲህ መንገዷን ቀጥላለች። እንግዲህ የኑሐሚንን እርግዝና ያለመኖር ስትሰማ አምራን ምን ትላለች? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። በቃ አሁን ናሆምን ትነጥቀኛለች ብላ ታስባለች ብዬ አስባለሁ። ኤርሚያስም ውሸትሽን ነው ልጄን አምጪ ወይም ደግሞ ነይ እንደገና ተመርመሪ ሊላት ይችላል ብዬ አስባለሁ። ምክንያቱም አሁን ኤርሚ ልጄ በወዴ ይዛለች ብሎ ስለሚያስብ ይሄ ነገር ውሸት ሲሆን እውነት አስወርዳው ነው እንጂ ይሄ ነገር ስህተት አይደለም ብሎ ሊያስብ ይችላል። ግን እኮ ወይዘሮ ዝናሽ ያኒ ወረቀቱንና የእርግዝና መርመሪያውን ስታዩ እኮ እዚህ ጋር የለም እዚህ ጋር አለ ምንድነው እያለች ነበርና እኔም እየተጠራጠርኩኝ ነበረ። እንዴት ይሄን ያህል ጊዜም እንደፈጀ አላቅም። ያው ፊልሙን ለማራዘም ነው እንጂ እና እንግዲህ ወይዘሮ ዝናሽ ደግሞ ያው ቤቷ ብቻዋን ቁጭ ብላለች። እንግዲህ ዳግም ነው ያላት። እንግዲህ እማዬ እናቴ ምናም ሲላት እማዬ አትበለኝ በቃ ስለ ኑሐሚንም ሲነሳ የሷ ጦስ ነው እዚህ ደረጃ ያደረሰን አላት። አሁን ደግሞ ወይዘሮ ዝናሽ እርግዝናው እንደሌለ ስታቅ ያኔ የጠረጠርኩት ትክክል ነበረ፣ ለምን ድጋሚ ሂጂና ተመርመሪ ያላልኳትም ብላ እንደምትል እርግጠኛ ነኝ። እንግዲህ አቶ ለይኩንም እንግዲህ ከአቶ ተሰማ ጋራ ሆነው እንግዲህ እየተወያዩ ነው። አቶ ተሰማ ቤት ግባ
እኔና ቤተሰቤን አስታርቀ ያን ሁሉ ነገር አሳልፈን አይተ እንዴት እኛ ብዙ ስትመክረን ቆይታ አንተ እንደገና እንዴት እንደዚህ ትሆናለህ እያሉት እየመከሩት ነው። እሳቸው ግን በፍጹም ብለዋል። እንግዲህ ኑሐሚን ናት። ኑሐሚን ደግሞ አሁን ዳግም መጥቶ ከሄደ በኋላ አባትየው አቶ ለይኩን ይነሳና እስቲ እንቅልፍ እንትን መድኃኒት መውሰጃው ሰዓት ደርሷል ስትል እንደውም ሌላ መድኃኒት አለው ሂዱን እሱንም ገዝተሽለት ትመጫለሽ ብሎ አባትየው ብሏት እንግዲህ ኑሐሚን ስትወጣ ደግሞ ናሆምን አገኘችው። መኪና ከፍታ እንግዲህ አዋርተዋለች። ልጁም እንዳልነበረ ነገረችው። ናሆምም እንዴት አላት። ይሄ ሁሉ ነገር ሆኖ ሲል በቃ የሐኪም ስህተት ነበረ፣ ስለዚህ ምንም ማድረግ አይቻልም አለችው። ከዛ ስለ አብሮ መስራቱ ማወሩ፣ ስለ አምራን ማወሩ። አምራን እንግዲህ አብሬያት ልኖር ወስኛለሁ አላት። ከዛ እንዴት ምናምን ብላ ደንገት ስትል አይ በቃ ሁሉን ነገር ይቅር ብያታለሁ፣ አንቺስ እንዴት ነው ሲላት እኔ እንኳን ከኤርሚያስ ጋራ ሁለተኛ አብሬ መኖር አልፈልግም ብላ አስቀየሰችው። ከዛ እንግዲህ ስለ ስራውም ስትጠይቀው ምንም ችግር የለም አብረን መስራት እንችላለን አላት። እሱም ግን አሁን ሁለት ልብ የሆነ ይመስለኛል። ናሆምም አሁን ሁለት ልብ ሆኗል። ለማንኛውም አሁን ለምን ቤት አትገባም ስትለው እኔማ አመጣጤ እንደዛ ነው፣ ስልክሽ እምቢ ሲለኝ ጊዜ ነው አባቴና እናቴን ማስታረቅ ፈልጋለሁ። በጣም እናቴ ተጎድታለች፣ በሀዘን ተጎድታለች፣ በጣም አዝናለች ብሎ እየነገራት ነው። እንግዲህ እስኪ ናሆም ይሳካላታል። ናሆምና ኑሐሚንና አቶ ለይኩንንና ዝናሽን ያስታርቃሉ ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ውዶች። እንግዲህ ያው አቶ ለይኩን ደግሞ አሁን በቃ በረንዳ ላይ ቁጭ ብሎ ቆሞ በቃ እያሰበ ነው። አሁን ኑሐሚንም ለምን ቤት አትገባም ብል ስትለው ያው ትንሽ በረንዳው ይሻለኛል ብዬ ነው እያለ ነበር። ከዛም ደግሞ ወይዘሮ ገነት ያረግባ ብርድ ነው እያለችው ነው። እና እንዴት ነው እናንተስ ምናምን ሲል ወይኔማ ከባሌ ጋራ እስቲ በደንብ ብታስታርቀን አቶ ለይኩን፣ እኔ ምንም ተሰማ አብረን አይደለንም እንደው ላንተ ብሎ ነው መሰለኝ እንጂ እኔና እሱ እኮ አልታረቅንም አስታርቀን አለችው። እንዴት ከዚህ በላይ መታረቅ ምን አለ? አይ የባልና ሚስት ወጉ እኮ የለም አለችው። አሁን እሱ ሰውዬ በሽተኛ ነው። እስቲ ቆሞ እስከሚሄድ ምን አስቸኮላት? ምን አይነት የፈላባት ሴትዮ ናት በእግዚአብሔር። አሁን እሱ ሰውዬ ራሱን ገና ከህመሙ ያልዳነ እስኪ ለሱማ ጊዜ ስጪው። አሁን አብራችሁ እየኖራችሁ ነው፣ ፍቅር ሆናችሁ አይቻችኋለሁ። ለሌላው ነገር ደግሞ ጊዜ ስጪው። ምክንያቱም አሁን ትንሽ ጊዜ የሚያስፈልገው ነው። ሌላውን እንግዲህ አሁን አብራችሁ እየበላችሁ እየጠጣችሁ ደስታችሁን እያየው ነው። ሌላው ደግሞ ቀስ ብሎ ይደርሳል ብሏታል ማለት ነው። እንግዲህ ስለ ቤቱም ሰውየው ጋር እያነጋገርኩት ነው፣ ችግር የለም ብሎ ተስፋ ሰጥቷታል። ወይዘሮ ገነት ግን የሆነች ቁሌታም የሆነች አሮጊት ናት። እግዚአብሔር ያስባት። እንደዚህ አይባልም። መጀመሪያ የሰውየውን ጤንነት። አሁን ሰውየውም ገና ከሆስፒታል ወጥቶ እነሱ ቤት ነው ያረፈው። ይሄ ሁሉ ወሬ ገና እችን ቤት በቤታቸው ለማድረግ እንደዚህ መሆን ምን ይባላል? በጣም የምታሳዝን ሴትዮ ናት። ብቻ እግዚአብሔር ማስተዋል ይስጣት ነው የሚባል። እናትና ልጅ አንድ አይነት ናቸው። አቶ ተሰማም እንደዚሁ ልጆቼን እስኪ ብሎ ቅፍ አርግቶ ሲስማቸው ያቺኛዋ የሽሙጥና የነውር ነው የውሸት ነው የምታያቸው። ኑሐሚን ግን ትክክለኛ ናት። አሁን ኑሐሚን ትክክለኛ እህትና እናት አገኘው ብላ ደስ ብሏታል። እነሱ ግን ሌላ ሸር ነው የሚያስቡባቸው። እንግዲህ እግዚአብሔር እስቲ እሱ ይሆናቸው እንላለን። እንግዲህ እናንተ በዚህ ጉዳይ እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶችዬ። የዛሬው አስተያየት ይህን ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።